ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ግንቦት 11 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በሀገሪቱ ትልቅ መስጊድ ላይ በተፈጸመ ያልተጠበቀ ጥቃት የመስጂዱን ጥበቃ ጨምሮ ሌሎች ሰዎች መገደላቸውን ተከትሎ ፕሬዝዳንት ትራምፕና የተለያዩ የሀገሪቱ ከፍተኛ አመራሮች በጥቃቱ ማዘናቸውን ገልጸው ድርጊቱንም እጅግ አስከፊ ሁኔታ ሲሉ በጽኑ አውግዘዋል። የፌዴራል የምርመራ ቢሮ ወይንም ኤፍቢአይ እና የአካባቢው የጸጥታ አካላትም በጋራ እየመረመሩት የሚገኘው ይህ አስደንጋጭ ድርጊት በጥላቻ ወንጀል የተፈረጀ ሲሆን ከተከሳሾቹ አንደኛው ዘረኝነትን የሚያንጸባርቅ የስንብት ደብዳቤ ትቶ ማለፉና በጥቃት መሳሪያው ላይም የጥላቻ መልእክቶች ተጽፈው መገኘታቸው ተነግሯል። በዝርዝር እናጋራችኋለን። ኢራን ከአሜሪካ ጋር እየተደረገ ያለው የሰላም ድርድር መቋረጡን ተከትሎ የሆርሙዝ ወሽመጥ ላይ ያለውን የባህር ላይ ትራፊክ የሚቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተሰኘ አዲስ ተቋም ማቋቋሟን አስታወቀች። ከአሁን በኋላም በሆርሙዝ ወሽመጥ በኩል ማለፍ የሚፈልጉ የንግድ መርከቦች አስቀድመው ከአዲሱ ተቋም ፍቃድ ማግኘትና የሚጣሉ ክፍያዎችን መክፈል እንደሚጠበቅባቸው ተነግሯል። በዝርዝር የምናጋራችሁ ይሆናል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በኢራን ላይ ሊሰነዝሩት የነበረውን የጥቃት እቅድ ለጊዜው ማስቆማቸውን ቢናገሩም የሀገሪቱ መከላከያ ኃይል ግን ለጥቃት ዝግጁ እንዲሆን አዘዋል። በሌላ በኩል ኢራን ላይ ሊፈጸሙ ስለሚችሉ አዲስ ወታደራዊ አማራጮች ላይም ለመወያየት በዛሬው ዕለት ከፍተኛ የብሔራዊ ደህንነት አመራሮቻቸውን እንደሚሰበስቡ ተሰምቷል። የምናጋራችሁ መረጃችን ነው። ፓኪስታን የጦር ጄት ስኳድሮችንና በሺዎች የሚቆጠሩ ወታደሮችን ወደ ሳውዲ አረቢያ ማሰማራቷ ተነገረ። ሀገሪቱ ከቻይና ጋር በጋራ ያመረተቻቸውን ጄኤፍ-17 የጦር ጄት ያካተተ አንድ ሙሉ ስኳድርንና ሁለት የድሮን ስኳድሮችን እንዲሁም HK9 የተሰኘ የረጅም ርቀት የአየር መከላከያ ሚሳኤል ስርዓት ማሰማራቷ ተነግሯል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964202529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ ጠየቁ። ሚኒስትሩ ይህን ጥያቄ ያቀረቡት ደግሞ በትላንትናው ዕለት ከሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ጋር በአዲስ አበባ ተገናኝተው በተወያዩበት ወቅት ነው። በዚህም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነትና ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። በተጨማሪም በቀጠናዊ ሰላምና ደህንነት ዙሪያ የተወያዩት ሁለቱ ሚኒስትሮችም በአካባቢው ላሉ የተለያዩ ግጭቶች ብቸኛው መፍትሄ በውይይት ፖለቲካዊ መፍትሄ መፈለግ መሆኑን መነጋገራቸውን የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። በሌላ በኩል የሳውዲው ምክትል የውጭ ጉዳይ
ሚኒስትር ኢንጂነር ዋሊድ አብዱል ከሪም አልካሪጅ በየካቲት ወር አስመራን ከጎበኙ በኋላ ወደ አዲስ አበባ መጥተው እንደነበር ይታወሳል። ምክትል የውጭ ጉዳይ ሚኒስትሩን በሶስተኛ ወራቸው ወደ አዲስ አበባ የተመለሱ ሲሆን ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የረጅም ጊዜ ወዳጅነትና የህዝብ ለህዝብ ትስስር ዙሪያ ተወያይተዋል። በዚህም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን የሀገራቱን ግንኙነት በማጠናከር በሳውዲ አረቢያ የሚገኙ ኢትዮጵያውያንን ደህንነት መጠበቅ እንዲሁም ለኢትዮጵያውያን ሰራተኞች ህጋዊ የስራ ቅጥር እንዲመቻችም መጠየቃቸው ተገልጿል። በሳውዲ አረቢያ ከ200 የሚበልጡ ኢትዮጵያውያን በደቡባዊ የሀገሪቱ ክፍል በሚገኝ እስር ቤት የሞት ቅጣት እንደተፈረደባቸውና ሌሎች 65 የሚሆኑ ስደተኞችም ተመሳሳይ ፍርድ እንደሚጠብቃቸው የሰብአዊ መብት ተሟጋቾች ድርጅቶች አስታውቆ ነበር። ኢንጂነር ዋሊድ አብዱል ከሪም አልካሪጅ በበኩላቸው ለኢትዮጵያውያን ስደተኞች ደህንነቱ የተጠበቀ የስራ ዕድል ለማረጋገጥ ህጋዊ የሰራተኛ ቅጥር አስፈላጊ መሆኑን ጠቁመዋል። ወደ ውጪ መረጃዎቻችን ስንሸጋገር ደግሞ ኢራን የሆርሙዝ ወሽመጥን የሚያስተዳድር አዲስ ተቋም ማቋቋሟን አስታወቀች። ከአሜሪካ ጋር እየተደረገ ያለው የሰላም ድርድር መቋረጡን ተከትሎ ኢራን ስትራቴጂካዊ በሆነ የሆርሙዝ ወሽመጥ ላይ ያለውን የባህር ላይ ትራፊክ የሚቆጣጠር አዲስ አካል ማቋቋሟን አስታውቃለች። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተሰኘው ይህ አዲስ ተቋም በወሽመጡ በኩል የሚያልፉ መርከቦችን እንቅስቃሴ ለመምራትና አዲስ መመሪያዎችን ለማውጣት መደራጀቱን የሀገሪቱ ከፍተኛ የብሔራዊ ደህንነት ምክር ቤት ገልጿል። ከአሁን በኋላም በሆርሙዝ ወሽመጥ በኩል ማለፍ የሚፈልጉ የንግድ መርከቦች አስቀድመው ከአዲሱ አካል ፍቃድ ማግኘትና የሚጣሉ ክፍያዎችን መክፈል እንደሚጠበቅባቸው የኢራን መንግስት ሚዲያዎች ዘግበዋል። ይህ ውሳኔ የተሰማው ደግሞ በአሜሪካና በኢራን መካከል ሲደረግ የነበረው የሰላም ንግግር ተጨባጭ ስምምነት ላይ መድረስ ባለመቻሉና በሁለቱ ወገኖች መካከል ያለው አለመግባባት እየተጠናከረ በመምጣቱ ነው ተብሏል። የዓለም የነዳጅና የኃይል አቅርቦት 20 በመቶ ገደማ የሚሻገርበት የሆርሙዝ ወሽመጥ በዚህ መልኩ በኢራን ጥብቅ ቁጥጥር ስር መውደቁ ደግሞ በዓለም አቀፍ የነዳጅ ገበያና በንግድ መርከቦች ደህንነት ላይ ከፍተኛ ስጋት መደቀኑ ተመላክቷል። በሳንዲያጎ ትልቁ መስጊድ ላይ በተፈጸመ ያልተጠበቀ ጥቃት ሰዎች መገደላቸው ተሰማ። በአሜሪካ ካሊፎርኒያ ግዛት ሳንዲያጎ ከተማ በሚገኘው ትልቁ የእስልምና ማዕከል ላይ ሁለት ታዳጊዎች በከፈቱት ድንገተኛ የተኩስ ጥቃት የሶስት ሰዎች ሕይወት ማለፉን የከተማው ፖሊስ አስታውቋል። ጥቃቱን የሰነዘሩት የ17ና የ18 ዓመት ዕድሜ ያላቸው ሁለት ታዳጊዎች ናቸው የተባለ ሲሆን ድርጊቱን ከፈጸሙ በኋላም በአቅራቢያው በቆመ መኪና ውስጥ ራሳቸውን አጥፍተው መገኘታቸውን የሳንዲያጎ ፖሊስ አዛዥ ስኮት ወል በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። የፌዴራል የምርመራ ቢሮ ኤፍቢአይ እና የአካባቢው የጸጥታ አካላትም በጋራ እየመረመሩት የሚገኘው ይህ ድርጊት በጥላቻ ወንጀል የተፈረጀ ሲሆን ከተከሳሾቹ አንደኛው ዘረኝነትን የሚያንጸባርቅ የስንብት ደብዳቤ ትቶ ማለፉና በጥቃት መሳሪያው ላይም የጥላቻ መልእክቶች ተጽፈው መገኘታቸውን የሕግ አስከባሪዎቹ ገልጸዋል። በጥቃቱ ሕይወታቸው ከጠፋው 3 ጎልማሶች መካከል አንደኛው የመስጂዱ የጥበቃ ሰራተኛ ሲሆን ግለሰቡ ጥቃት አድራሾቹን ለመግታት ባደረገው ተጋድሎ ጥቃቱ ከዚህ የከፋ ጉዳት እንዳይደርስ መከላከል መቻሉንም ፖሊስ አክሎ ጠቅሷል። ጥቃቱ በተፈጸመበት ወቅትም በማዕከሉ ውስጥ የሚገኘው የአልረሺድ የእስልምናና የቋንቋ ትምህርት ቤት ተማሪዎችና መምህራን በሰላም መውጣታቸው የተረጋገጠ ሲሆን የካሊፎርኒያ ግዛት ገዢን ጨምሮ የተለያዩ የሀገሪቱ ከፍተኛ አመራሮች በድርጊቱ ማዘናቸውን ገልጸው ጥቃቱንም አውግዘውታል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ለጋዜጠኞች በሰጡት መግለጫ በካሊፎርኒያ መስጂድ ውስጥ የተፈጸመውን አስደንጋጭ የተኩስ ጥቃት እጅግ አስከፊ ሁኔታ ሲሉ ገልጸውታል።
ፕሬዝዳንት ትራምፕ በዛሬው ዕለት በኢራን ላይ ሊሰነዝሩት የነበረውን ጥቃት ለጊዜው ማቆማቸውን ቢናገሩም የሀገሪቱ መከላከያ ኃይል ግን ለጥቃት ዝግጁ እንዲሆን አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ማለትም ማክሰኞ በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት ለጊዜው እንዲቆይ ማድረጋቸውን አስታውቀዋል። ይሁን እንጂ የአገሪቱ መከላከያ ኃይል ግን በማንኛውም ቅጽበት ለጥቃት ዝግጁ ሆኖ እንዲጠብቅም ትዕዛዝ አስተላልፈዋል። ፕሬዝዳንቱ ትዕዛዙን ያስተላለፉት በትላንትናው ዕለት በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ሲሆን ጥቃቱን ለማዘግየት የወሰኑት ደግሞ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኳታር ያሉ የባህረ ሰላጤው ሀገራት መሪዎች በኢራንና በአሜሪካ መካከል የተጀመረው የሰላም ድርድር እድል እንዲሰጠው በጠየቋቸው መሰረት መሆኑን ገልጸዋል። ነገር ግን ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ ጦር በማንኛውም ሰዓትና በማንኛውም ቅጽበት በኢራን ላይ መጠነ ሰፊ ጥቃት ለመሰንዘር ሙሉ በሙሉ ዝግጁ መሆን እንዳለበት ለመከላከያ ሚኒስትሩም ፒት ሄግሴትና ለጦር ኃይሎች ጠቅላይ አዛዦች ጥብቅ መመሪያም አስተላልፈዋል። በሌላ በኩል ፕሬዝዳንቱ ኢራን ላይ ሊፈጸሙ ስለሚችሉ ወታደራዊ አማራጮች ለመወያየት በዛሬው ዕለትም ከፍተኛ የብሔራዊ ደህንነት አመራሮቻቸውን ይሰበስባሉ ተብሎ እንደሚጠበቅ አክሲዮስ የተሰኘው የዜና ወኪል ዘግቧል። በዚህም ትራምፕ ለአክሲዮስ በሰጡት ቃለ መጠይቅ የኢራን የድርድር እቅድ ላይ የሚደረገውን ማሻሻያ እየጠበቁ መሆኑን ተናግረው ከቀናት በፊት ከቀረበው የተሻለ ይሆናል ብለው ተስፋ እንደሚያደርጉም ጠቁመዋል። ፓኪስታን የጦር ጄት ስኳድሮንና በሺዎች የሚቆጠሩ ወታደሮችን ወደ ሳውዲ አረቢያ ማሰማራቷ ተነገረ። ፓኪስታን ከሳውዲ አረቢያ ጋር በፈረመችው የጋራ መከላከያ ስምምነት መሰረት 8000 ወታደሮችን፣ የጦር ጄቶችንና የጸረ አውሮፕላን መከላከያ ስርዓቶችን ወደ ሳውዲ አረቢያ ማሰማራቷን የሮይተርስ ዘገባ አመላክቷል። ይህ መጠነ ሰፊ የወታደርና የጦር መሳሪያ ስምሪት ይፋ የሆነው ደግሞ ፓኪስታን በኢራንና በአሜሪካ እስራኤል መካከል እየተካሄደ ባለው ቀውስ ውስጥም እንደ ዋነኛ አስታራቂ ሆና እየሰራች ባለችበት ወሳኝ ወቅት ላይ መሆኑ ደግሞ ትኩረትን የሳበ ጉዳይ ሆኗል። እንደ ዘገባው ከሆነ ፓኪስታን ከቻይና ጋር በጋራ ያመረተቻቸውን JF-17 የጦር ጄቶች ያካተተ አንድ ሙሉ ስኳድሮን እንዲሁም 2 የድሮን ስኳድሮችን ወደ ሳውዲ ልካለች ተብሏል። ከዚህ በተጨማሪም የቻይና ምርት የሆነውን HQ-9 የተሰኘ የረጅም ርቀት የአየር መከላከያ ሚሳኤል ስርዓት ማሰማራቷም ተነግሯል። እነዚህ የጦር መሳሪያዎችና ቴክኖሎጂዎች ደግሞ ሙሉ በሙሉ በፓኪስታን ወታደራዊ ባለሙያዎች የሚንቀሳቀሱ ሲሆን አጠቃላይ የኦፕሬሽን ወጪያቸው ግን በሳውዲ አረቢያ መንግስት የሚሸፈን ይሆናል ተብሏል። የሁለቱ ሀገራት ወታደራዊ ምንጮች እንደሚጠቁሙት ከሆነ ደግሞ በአሁኑ ወቅት ወደ ሳውዲ አረቢያ የተላኩት ወታደሮች በዋናነት የአማካሪነትና የስልጠና ሚና እንደሚኖራቸው ተገልጿል። ሆኖም ግን ስምሪቱ ሳውዲ አረቢያ ላይ ተጨማሪ የውጭ ጥቃቶች ካጋጠሟት በቀጥታ ወደ ውጊያ መግባት የሚችል ጠንካራ የመከላከያ ጋሻ መሆኑም ተነግሯል። እርምጃው በተለይም በሳውዲ አረቢያ የኃይልና የነዳጅ መሰረተ ልማቶች ላይ ከዚህ ቀደም የተሰነዘሩ ጥቃቶችን ተከትሎም የሀገሪቱን የአየር ክልል ደህንነት በአስተማማኝ ሁኔታ ለመጠበቅ ያለመ ነው ተብሏል። ሁለቱ ሀገራት ባለፈው ዓመት የተፈራረሙትና ሚስጥራዊ የተባለው የመከላከያ ስምምነት ሳውዲ አረቢያ ከባድ የሉዓላዊነት አደጋ ካጋጠማት ፓኪስታን እስከ 80,000 የሚደርሱ ወታደሮችን በአስቸኳይ ልታሰማራ የምትችልበትን ሁኔታ እንደምትፈቅድም አብሮ ተያይዞ ተገልጿል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ አየር ኃይል የነዳጅ ቁፋሮ መድረኮችን ወደ ሮኬት ማረፊያነት ሊቀይር መሆኑን አስታወቀም። የአሜሪካ አየር ኃይል በባህር ላይ የሚገኙና አገልግሎት ያቆሙ የነዳጅ ቁፋሮ መድረኮችን ወደ ሮኬት ማረፊያና መልሶ ማግኛ ጣቢያዎች ለመቀየር የሚያስችል አዲስ እቅድ ይፋ አድርጓል። ፕሮጀክት ኤብል ቤከር በሚል ስያሜ የተጀመረው ይህ ፕሮጀክት የአሜሪካ ስፔስ ኃይልና የግል የጠፈር ኩባንያዎች የሚያመጧቸውን ዳግም ጥቅም ላይ ሊውሉ የሚችሉ ከባድ ሮኬቶችን በባህር ላይ ለማሳረፍና መልሶ ለመውሰድ ያለመ ነው ተብሏል።
ይህ ስትራቴጂካዊ እቅድም ሮኬቶችን መልሶ ለማግኘት የሚወጣውን ከፍተኛ ወጪ በከፍተኛ ደረጃ የመቀነስ አቅም አለው የተባለ ሲሆን ማረፊያዎችን ከየብስ አርቆ በባህር ላይ በማድረግም ሮኬቶች በሚመላለሱበት ጊዜ የሚፈጥሩትን ከፍተኛ የድምፅ ፍንዳታ በሰዎች ላይ የሚያስከትለውን ተጽዕኖ ለመቀነስ ይረዳል መባሉን ዲፌንስ ኒውስ ዘግቧል። በተጨማሪም በባህር ላይ የተተው ግዙፍ መዋቅሮችን በድጋሜ ጥቅም ላይ በመዋል ረገድ ለአካባቢ ጥበቃም ትልቅ አስተዋጽኦ ይኖረዋል ተብሏል። ነገር ግን እነዚህ የነዳጅ መርከቦች እንደ ስፔስ ኤክስ ፎልከን 9 ኡላ ቮልካን እና ብሉ ኦሪጅን ኒው ግሌን ያሉ ዘመናዊ ሮኬቶች የሚያመጧቸውን ከፍተኛ ሙቀት፣ ንዝረትና የክብደት ጫና መቋቋም እንዲችሉ ተደርገው እንደገና መዋቀር ይኖርባቸዋል የተባለው። ይህ ፕሮጀክትም ለአደጋ መከላከያ የሚሆኑ አውቶማቲክ የእሳት ማጥፊያ ስርዓቶችና የሮኬት ማረፊያ መቆጣጠሪያ ቴክኖሎጂዎችን የመግጠም ስራዎችን ያካትታል። ቀጥለናል ውድ ተከታታዮቻችን። ወደ ስፖርት መረጃዎቻችን ስንሸጋገር የሲቢ የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ዛሬ ሲጀመር ከ17 ዓመት በታች አፍሪካ ዋንጫ 3ኛ የምድብ ጨዋታ ኢትዮጵያ ከቱኒዚያ ጋር ትጫወታለች ተብሏል። ከውጭ ደግሞ የመድፈኞቹ ድልና የዛሬው የማንቸስተር ሲቲ ተጠባቂ ጨዋታን ጨምሮ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አድርሳለሁ። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን የእውቅናና የሽልማት መርሃ ግብር ተዘጋጀለት። በ24ኛው የአፍሪካ አትሌቲክስ ሻምፒዮና የተካፈለው የኢትዮጵያ አትሌቲክስ ልዑክ ቡድን ትላንት ወደ ሀገሩ የተመለሰ ሲሆን በዛሬው ዕለት ደግሞ ጠዋት 3 ሰዓት ጀምሮ በጊዮን ሆቴል የእውቅናና የምስጋና መድረክ ተዘጋጅቶለታል። ኢትዮጵያ በውድድሩ 5 የወርቅ 4 የብርና 6 የነሐስ በድምሩ 15 ሜዳሊያዎችን በማግኘት ውድድሯን ስኬታማ በሆነ መንገድ ማጠናቀቋ ይታወሳል። የሲቢኢ የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ጨዋታዎች ዛሬ ጀምሮ መካሄድ ይቀጥላል። በአዲስ አበባ ስቴዲየም ቀን 7 ሰዓት ኢትዮጵያ መድን ከወላይታ ዲቻ እንዲሁም 10 ሰዓት ላይ ሀዲያ ሆሳና ከኢትዮጵያ ንግድ ባንክ ይጫወታሉ። በአዳማ ሳይንስና ቴክኖሎጂ ስቴዲየም ደግሞ 10 ሰዓት ላይ ባህር ዳር ከተማ ከመቻል የሚያደርጉት የዕለቱ ሌላኛው ጨዋታ ነው። ከ17 ዓመት በታች አፍሪካ ዋንጫ 3ኛ የምድብ ጨዋታ ኢትዮጵያ ከቱኒዚያ ትጫወታለች። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ የአፍሪካ ዋንጫ የምድብ የመጨረሻ ጨዋታውን ከቱኒዚያ ጋር ያደርጋል። ቀይ ቀበሮቹ ወደ ኳታር ዓለም ዋንጫ ለማለፍ ወሳኝ የሆነውን ይህንን ጨዋታ ከምሽቱ 4 ሰዓት በሞሮኮ መሐመድ 6ኛ ኮምፕሌክስ ሲካሄድ በተመሳሳይ ሰዓት ሞሮኮ ከግብጽ ጨዋታቸውን ያደርጋሉ። የኢትዮጵያ ብሔራዊ ቡድን በጨዋታው አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሶተኒ ለብሶ ወደ ሜዳ ይገባል። የምድቡን ደረጃ ግብጽና ሞሮኮ በእኩል 4 ነጥብ ሲመሩ ኢትዮጵያና ቱኒዚያ በ1 ነጥብ ይከተላሉ። ኢትዮጵያ የምሽቱን ጨዋታ የምታሸንፍ ከሆነ ሁለተኛ በመውጣት ወደ ኳታር ዓለም ዋንጫ የማለፍ እድል አላት። መድፈኞቹ እጅግ ወሳኝ ድል አሳክተዋል። የፕሪሚየር ሊጉ መሪ አርሰናል ወደ ሻምፒዮንሺፑ መውረዱን ካረጋገጠው በርንሌ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግብ ካይ ሃቨርትዝ ከመረብ አሳርፏል። አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉን ከተከታዩና አንድ ቀሪ ጨዋታ ካለው ማንቸስተር ሲቲ በ5 ነጥብ ልዩነት ርቆ በ82 ነጥቦች መምራት ጀምሯል። የዋንጫ ተፎካካሪ ማንቸስተር ሲቲ በበኩሉ ዛሬ ምሽት ቀሪ ጨዋታውን ያደርጋል። በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከሜዳው ውጭ ተጉዞ ምሽት 3 ሰዓት ከ30 ላይ በርንማውዝን ይገጥማል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በሊጉ የዋንጫ ፉክክር ውስጥ ለመቆየት የሚያደርገው ይህ ፍልሚያ ተጠባቂ ነው። ማንቸስተር ሲቲ በምሽቱ ጨዋታ ነጥብ የሚጥል ከሆነ አርሰናል የ38ኛ ሳምንት ጨዋታውን ሳያደርግ የሊጉ ሻምፒዮን መሆኑን ያረጋግጣል። በርንማውዝ በበኩሉ የአውሮፓ መድረክ ተሳትፎ ቦታ ለማግኘት የሚያደርገው ፉክክር በጨዋታው ይጠበቃል። በሌላ የሊጉ ጨዋታ ቼልሲ በስታንፎርድ ብሪጅ ምሽት 4 ሰዓት ከ15 ላይ ቶተንሃም ሆትስፐርን ያስተናግዳል። ዣቢ አሎንሶን በአሰልጣኝነት የሾመው ቼልሲ በሊጉ ከ7 ጨዋታዎች በኋላ ወደ ድል ለመመለስ ወደ ሜዳ ይገባል። ቶተንሃም በበኩሉ ከወራጅ ቀጠናው ለመውጣትና በሊጉ ለመቆየት ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ሌላኛው የስፖርቱ ዓለም የዕለቱ
የዕለቱ ሰበር ዜና ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ማንቸስተር ሲቲን እንደሚለቁ ሲረጋገጥ በሳቸው ቦታ ደግሞ ኤንዞ ማሬስካ ተተክተዋል። የ55 ዓመቱ ፔፕ ጋርዲዮላ ከ10 ዓመት ስኬታማ የውድድር ዓመታት ቆይታ በኋላ በክረምቱ እንደሚለቁ ቀድሞውኑ የሚታወቅ ነበር። ዛሬ ይፋ በተደረገ መረጃ ደግሞ ፔፕ ጋርዲዮላ ማንቸስተር ሲቲን ሲለቁ ኤንዞ ማሬስካ በሳቸው ቦታ እንደሚተኩ ተረጋግጧል። ፔፕ ጋርዲዮላ በኢታድ ስቴዲየም ባሳለፏቸው 10 የስኬት ዓመታት ውስጥ 6 ፕሪሚየር ሊግ፣ 1 የሻምፒዮንስ ሊግ፣ 3 የኤፍኤ ካፕ እና 5 የሊግ ካፕ ዋንጫዎችን ጨምሮ በአጠቃላይ 20 ታላላቅ ዋንጫዎችን ለክለቡ ማምጣት ችለዋል። በታሪክ ፈጽሞ ወደማይገኝለት የከፍታ ማማ ላይ ሲቲን ያመጡትና በብዙዎች ዘንድ የዓለማችን የምንጊዜ ምርጡ አሰልጣኝ ተደርገው የሚወደሱት ጋርዲዮላ በዚህ የውድድር ዓመት አስቀድሞ የኤፍኤ ካፕ እና የካራባኦ ካፕ ዋንጫዎችን በማንሳት የማንቸስተር ሲቲ አስደናቂ ዘመኑን በደማቅ ሁኔታ ሊያጠናቅቁ ከበሩ ደርሰዋል። ማንቸስተር ሲቲ ፔፕ ጋርዲዮላን ለመተካት በቀጣይ ኤንዞ ማሬስካን እንደሚቀጥሉ ታውቋል። በሁለቱ መካከል የቃል ስምምነት የተፈጸመ ሲሆን ማሬስካ በውሃ ሰማያዊዎቹ ቤት እስከ 2029 ድረስ የሚያቆያቸውን የ3 ዓመት ውል የሚፈራረሙም ይሆናል። ማንቸስተር ሲቲ ስፓኒያርዱን አሰልጣኝ ለመተካት ኤንዞ ማሬስካንና ቪኒሽስ ካምፓኒን በእጩነት ይዘው ቆይተዋል። በሰዓትም ክለቡ ፔፕ ጋርዲዮላን ለመሸኘት ደማቅ የሆነ ዝግጅት በማዘጋጀት ላይ መሆናቸው ታውቋል። መለኩ ለሰዓቱ ያስኳቸው ስፖርታዊ ዜናዎች እነዚህን ይመስሉ ነበር። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 172 ብር ከ55 ሳንቲም እየተገዛ 176 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር እየተገዛ 234 ብር ከ60 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ5 ሳንቲም መግዣው ሲሆን መሸጫው 204 ብር ከ5 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር እየተገዛ 222 ብር ከ36 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ20 ሳንቲም እየተገዛ 48 ብር ከ14 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ50 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ43 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ85 ሳንቲም እየተገዛ 25 ብር ከ34 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ20 ሳንቲም እየተገዛ 124 ብር ከ64 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ 1 መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ 2 መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2025 29 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት